ፀጉራችሁ እየደረቀና እየተበጣጠሰ ካስቸገራችሁ ይህንን ጭቃ ቅባት በቤታችሁ ሰርታችሁ ተጠቀሙት። እጅግ በጣም ቆንጆ የሆነ ለፀጉራችሁ መበጣጠስ ለፀጉራችሁ ድርቀት የሚሆን እጅግ ውብ የሆነ በቤታችን ሰርተን የምናዘጋጀው ቆንጆ የሆነ የጭቃ ቅባት አሰራር ነው። ቤተሰቦች ቪዲዮውን እስከ መጨረሻው በማየት ሙሉውን ተከታተሉት። ለፀጉራችሁ እውነት ነው የምላችሁ እጅግ በጣም ቆንጆ ነው። በተለይ ለሚደርቅባችሁ ፀጉራችሁ ለሚያያዝባችሁ እንዲሁም ደግሞ ፊት ለፊቱን ማሳደግ ለምትፈልጉ ይህንን ቅባት ተጠቀሙት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ የምሰራላችሁ እጅግ ቆንጆ የሆነ በቤታችን የምናዘጋጀው የፀጉር ጭቃ ቅባት ነው የምናዘጋጀው ማለት ነው። እንግዲህ ይህንን ጭቃ ቅባት ስናዘጋጅ የሚያስፈልጉን ግብአቶች ሮዝመሪ፣ ቅርንፉል እና ጥቁር አዝሙድ ናቸው ማለት ነው። እነዚህን ግብአቶች አንድ ላይ አድርገን እንዴት በቤታችን ጭቃ ቅባት እንደምንሰራ አብረን እናያለን ማለት ነው። እንደምታዩት አንድ ማንኪያ በእጄ ነው ያረኩት ሮዝመሪውን። ያው በማንኪያ ለመስፈር ያስቸግራል ደረቅ ሮዝመሪ ስለሆነ። እንዲሁም ደግሞ አንድ ማንኪያ ቅርንፉል፣ አንድ ማንኪያ ደግሞ ጥቁር አዝሙድ አድርጌ ጨምሬያለሁ ማለት ነው። አቀላቅያለሁ። ይሄንን አንድ ላይ አድርገን በደንብ አድርገን ደቀቅ አድርገን በመፍጫ እንፈጫዋለን ማለት ነው። እንግዲህ እንደምታዩት ሁሉንም ግብአቶች አንድ ላይ አድርጌ ፈጭቸዋለሁ። እንደዚህ ከፈጨን በኋላ ምን ያስፈልገናል? ቅባት ያስፈልገናል ማለት ነው። ቅባት እናንተ የምትፈልጉትን ቅባት እንግዲህ እኔም እንደምታዩት ባቲካ ቅባት ነው የምሰራው። እናንተ በሚመቻችሁ ቅባት መስራት ትችላላችሁ። እንደዚህ አድርገን እንጨምረዋለን ማለት ነው። ያው እኔ በዛ አድርጌ ነው የምሰራውና ጭቃ ቅባት ስለሆነ ደግሞ በደረቅ ሁሉም ደረቅ ስለሆነ ምንም የሚበላሽ ነገር የለውም። ሮዝመሪውም ጥቁር አዝሙዱም ቅርንፉሉም ያው ደረቅ ስለሆነ ሮዝመሪው በእርጥቡ ከሰራችሁት ጭቃ ቅባቱ ሊበላሽ ይችላል ብዙ ካቆያችሁት። ግን እንደዚህ ሁሉም ግብአት የደረቀ ከሆነ በዛ አድርጋችሁ ሰርታችሁ ብታስቀምጡት ምንም ችግር የለውም። ከዛ እንደዚህ አድርጌ ከጨመርኩ በኋላ ባዝሊን ትጨምሩበታላችሁ። ባዝሊኑ ለፀጉራችን ለጫፍ ጫፉ እጅግ በጣም ቆንጆ ነው። እንዲሁም ደግሞ ፊት ለፊታችሁ ለሸሸባችሁ ለማሳደግ ባዝሊኑ እንደገና ደግሞ ቅባቱ እንዲረጋልን ያደርግልናል ማለት ነው። እና እንደዚህ አድርገን ቅባት ካላችሁ ጭቃ ቅባት ካላችሁ እሱን መጨመር ትችላላችሁ። ፊት ለፊቱን ለማሳደግ እንዲሁም ደግሞ ፀጉራችሁ ለሚደርቅባችሁ ጫፍ ጫፉን ለማለስለስ ባዝሊኑን ብትጨምሩት የተሻለ ነው። ከዛ እንደዚህ አድርገን ከጨማመርን በኋላ ግብአቱን ድስት ላይ እንግዲህ ውሃን እንጨምርና አፍልተን ከድስቱ ላይ በእንፋሎቱ እንዲቀልጥ እና ቅባታችን ሁሉም ግብአት አንድ ላይ እንዲዋሃድ እናደርገዋለን ማለት ነው። እንደምታዩት ፎጣ አድርጊበት ምናምን ብላችሁኛል ድስቱ ላይ። ይሄ ስለማይፈነዳ ነው። እናንተ የሚፈነዳባችሁ ከሆነ ተጠንቀቁ። የሆነች ልጅ ኮመንት ላይ ፈንድቶብኛል ምናምን ብላለች። ለእናንተም እቃውም ጥንቃቄ ብታደርጉ መልካም ነው። እና እንደዚህ አድርገን ከአዋሃድን በኋላ በእንፋሎቱ እንግዲህ ተዋህዶልናል። ባዝሊኑም የጨመርኩት ቀልጧል። ከዛ በኋላ በማጥለያ በጨርቅ ጥቅጥቅ ባለ ጨርቅ እናጠለዋለን ማለት ነው። ያው ጨርቁ ዝርክራኪው እንደዚህ የማይወርድ መሆን አለበት። ምክንያቱም በጣም ስላደቀኩት እንዳይወርድባችሁ እንደዚህ የምታጠሉበት ጨርቅ ጥቅጥቅ ያለ ቢሆን የተሻለ ነው። እና ቤተሰቦችን እንደዚህ አድርገን እናጠላለን። እንደዚህ ስታጠሉት ራሱ ቅባቱ በጣም ውፍር ያለ ነው። ጥቁር አዝሙዱ ቅባቱን እንዲወፍር ያደርገዋል። ሁላችሁም ታውቃላችሁ የጥቁር አዝሙድ ቅባት እንዴት ወፍራም እንደሆነ። እና እንደዚህ አድርጌ አጥልየዋለሁ። እንደምታዩት ያው 2-3 አጥሉት። ጭቃ ቅባት ስለሆነ ወደ ታች እንዳይወርድባችሁ የፈጨነው ዘረክራኪው አብሮ እንዳይወርድ በደንብ አድርገን 2 ጊዜ 3 ጊዜ እያደረግን ደጋግመን ብናጠለው የተሻለ ነው። ምክንያቱም ንጹህ ጭቃ ቅባት እንድንሰራ ማለት ነው። እና ቤተሰቦች እንደዚህ አድርጌ አጥልየዋለሁ። ከዛ ወደምታስቀምጡበት እቃ አስጨምሩት አብላችሁ። እንግዲህ የኔ የጭቃ ቅባት እቃ ነው። እንደዚህ አድርጌ አቆየዋለሁ። እንደዚህ አድርግና አቆየዋለሁ። ከ30 ደቂቃ በኋላ ለእናንተ መጥቼ እየተቀባው አሳያችኋለሁ። ግን ይሄንን አሳድራችሁ በበነጋታው ስትቀቡት
ጭቃ ቅባቱ ውፍር ያለ እንዲሁም ደግሞ ማለቴ አሁን ከ30 ደቂቃ በኋላ ስጠቀመው ብዙም ላይረጋ ይችላል እና እናንተ አሳድራችሁ ልክ ደህና ሆኖ ሲረጋላችሁ መቀባት ትችላላችሁ። ከ30 ደቂቃ በኋላ እንዴት እንደሚረጋ እኔ ያሳያችኋለሁ። እየተቀባው ደግሞ አሳያችኋለሁ ማለት ነው። እንደዚህ አድርገን እናስቀምጠዋለን። ከዛ በኋላ እስኪ ከግማሽ ሰዓት በኋላ ምን እንደሚመስል አብረን እናያለን። እንግዲህ ቤተሰቦች ከግማሽ ሰዓት በኋላ ይህንን ይመስላል። እናንተ አሳድሩት ብያችኋለሁ። ረግቷል፣ ግን በጣምም ድርቅ ያለ እርጋታ የለውም። በደንብ እንዲረጋላችሁ አሳድራችሁ መጠቀም ትችላላችሁ። እኔ ለእናንተን ለማሳየት እንግዲህ እየተቀባው ደግሞ አሳያችኋለሁ። ብዙም አልረጋም። ባዝሊን ወይም ጭቃ ቅባት ስትጨምሩ ጨመር አድርጋችሁ እንትን በሉት ጨምሩበት። ምክንያቱም እንዲረጋላችሁ። ፈሳሽ ቅባት ብቻ ከሆነ ቅባቱ ላይ ረጋላችሁ ይችላል። እና ቅባታችን ይሄንን ይመስላል ማለት ነው። እንግዲህ ጭቃ ቅባታችን እኔ ትናንትን ፀጉሬን ታጥቤ ውስጡን ብቻ ፈሳሽ ቀብቼ ፀጉሬን ዛላውን አልተቀባሁትም ነበረ። 2 ቦታ ጎንጉኛውን ያደርኩ። እንግዲህ ዛሬ የፀጉሬን ዛላ እየተቀባው ጭቃ ቅባቱን ፀጉሬን እሰራዋለሁ ማለት ነው። በጣም ነው የሚያለሰልሰው። እንዴት እንደሚያሳምር ፊት ለፊታችሁ ለሸሸባችሁ ደግሞ ባዝሊንም ስላለው ቅርንፉልም ስላለው ፊት ለፊታችሁን እንደዚህ እየተቀባችሁ የፊት ለፊታችሁን ራሱ ማሳደግ ትችላላችሁ። እንግዲህ እንደዚህ አድርጌ ያው ገመድ ፈተላ ነው የሚባለው አይደል? እንደዚህ አድርጋችሁ ሰርታችሁ የሆነ ቦታ ለመሄድ ራሱ ይሄንን እንደዚህ አድርጋችሁ አሳድራችሁ በበነጋታው ስትፈቱት እንትና ውሃ ከርሌ የተሰራችሁት ነው የሚመስል እና በጣም ነው የሚያሳምረው። በጭቃ ቅባት እንደዚህ አድርጋችሁ ስትጎነጉኑት ማለት ነው። በተለይ ታጥባችሁ ወዲያውኑ ቢሆን ደግሞ ያማረ ቆንጆ የሆነ ከለር ይሰጣችኋል። እንደዚህ አድርጋችሁ ሰርታችሁ ታድራችሁ በበነጋታው ስትፈቱት ልክ ውሃ ከርል ስትሰሩ ፀጉር ቤት እንደዛ ነው የሚሆነው እና በጣም ነው ፀጉር የሚያሳምረው። በጣም ነው ፀጉር የሚያለሰልሰው። በተለይ ፀጉራችሁ ለሚበጣጠስባችሁ እና ለሚደርቅባችሁ ይህንን ቅባት እንደዚህ እያደረጋችሁ እየሰራችሁ መጠቀም ትችላላችሁ። እና ጭቃ ቅባት እንደዚህ በቤታችን እየሰራን መጠቀም እንችላለን። ግዴታ ገበያ ላይ መግዛት አይጠበቅብንም። እንደዚህ በቤታችን አድርገን ቆንጆ የሆነ ጭቃ ቅባት ሰርተን መጠቀም እንችላለን። አሁን ይህን ቅባት ገበያ ላይ እንግዛ ብንል በብዙ ብር ነው የሚሸጡልን። ስለዚህ እንደዚህ በቤታችን እንደዚህ አድርገን መስራት እንችላለን። እንዴት እንደሚያሳምር ፀጉር ራሱ በጣም ቆንጆ ነው የሚያደርገው። ልስልስ ነው የሚያደርግላችሁ። በተለይ ታጥባችሁ ወዲያው ታጥባችሁ በርጥቡ ሳይደርቅ ገና ፀጉራችሁ ሳይደርቅ ብትቀቡት ደግሞ ያማረ ፀጉራችሁን ልስልስና ፍፍት ነው የሚያደርገው እና በተለይ ለሚበጣጠስባችሁ እንደዚህ ለሚሰባበርባችሁ ይሄንን ቅባት ብትጠቀሙት አሪፍ ነው። ፀጉራችሁ ብዙ ነው አልበጠራችሁ ላለ ጫፍጫፉ ለሚደርቅባችሁ እንደዚህ ያደረጋችሁ ተጠቀሙ። በቤታችሁ እየሰራችሁ ላችኋለሁ ቤተሰቦች። አሪፍ ነው። በጣም ነው የወደድኩት። እኔ ጭቃ ቅባት ብዙውን ጊዜ አልገዛም። እንደዚህ ያደረግኩ ነው የምጠቀም እና ቤተሰቦች ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ፣ ሸር አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አድርጉ። ቻናሌን ሰብስክራይብ ሳታደርጉ ብዙዎቻችሁ እያያችሁ ስለሆነ ዩቲዩብ እየነገረኝ ስለሆነ ሰብስክራይብ እያደረጋችሁ ብታዩት ደስ ይለኛል። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ፣ እመልሳለሁ። ሀሳባችሁን አስተያየታችሁን እቀበላለሁ። ቤተሰቦች ስለምትከታተሉኝ እጅግ በጣም አመሰግናለሁ። የዛሬው ቪዲዮአችን ይህንን ይመስላል። እጅግ ቆንጆ የሆነ ለፀጉር ተስማሚ የሆነ ቅባት ነው የሰራሁት። ተጠቀሙት እየሰራችሁ። በሌላ ደግሞ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። አመሰግናለሁ።